አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 1 ምናቀው በጣም በተደጋጋሚ የተካፈልነው እግዚአብሔር ቃል ክፍል ነው። ሰሞኑን ልቤን ይዞ ያለ ቃል ነው እና እኔም በእግዚአብሔር ፊት መሆንበት እንድንጸልይ ነው ማለት ነው የቆምኩት በፊታችሁ ጸሎት እንድንጋራ ሸክም እንድንጋራ ለምን ወደው ለእግዚአብሔር ቃል ክብርን ቆምና የጌታን ቃል እናነባለን። ምዕራፍ 1 ቁጥር 1 የጌታ ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። በተራራማው በኤፍሬም ሀገር ካርማቴም መሴፍ የሆነ ስሙ ልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሪኤምኤል ልጅ የኢልዮ ልጅ የቶሁ ልጅ የናሲብ ልጅ ነበር። ሁለትም ሚስቶች ነበሩት። ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴት ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመትም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በመትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔ ከ10 ልጆች አልሻልምን? አላት። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር፣ በእግዚአብሔርም ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭ በራሱ ላይ አይደርስም ብላ ስለት ተሳለች። የመጨረሻ ቁጥር ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ባበዛች ጊዜ ጌታ እንዲያስተምረን እንጸልይ። እንባርካለን። እንኳን ራራህልን፣ እንኳን ያንተ ሆንን። እግዚአብሔር ሆይ በሽቅድድም የማይገባበት ቤት ነው በጥሪ የገባ ነው። በብዙ ትግል የማይገባበት የዘላለምን ሕይወት በልጅህ በኩል ነፃ አድርገኸው አደልከን። ቀና አልን፣ ያለ መሳቀቅ፣ ያለ ፍርሃት፣ ያለ ጭንቀት እግዚአብሔር አባታችን ነው አልን። ምን አይነት እድል ፈንታ ነው ጌታ ሆይ! እንዴት ነው የወደድከን! እንዴት ነው የራራህልን! በጣም በተሻለ የሆነ አይነት እግዚአብሔር ሆይ ምርጫ ውስጥ ገብተን አይደለም። በጣም ብዙ እግዚአብሔር ሆይ የምናስመርጠው በጎ ነገር እኛ መሃል ተገኝቶ አይደለም። እግዚአብሔር ሆይ ያስመረጠን ድካማችን ነው። ያስመረጠን ሙታን መሆናችን ነው። ያስመረጠን የኃጢአት ቀንበር በእኛ ላይ መሆን ነው። መክበዱ ነው እንድታፈቅረን ምክንያት የሆነው። በብዙ ነገር ውስጥ መግባታችን መያዛችን ግን ለርህራሄ ደግሞ መታያ ንጹህ መድረክ ሆነ። እግዚአብሔር ሆይ እንባርካለን። የተሻለ ሰው ወደህ አልመጣህም። ይልቁንስ በብዙ የደከመ በብዙ የራቀ ካንተ መንግስት ፍጹም ጠላት የሆነ በሸክም የተንገላታን ሰው ወደህ ለክብር ዕቃ አደረከው። የማይመስል ለውጥ ሆነ በህይወታችን ጌታ ሆይ የሚቀራረብ የሚጠበቅ ሰው የሚገምተውን ሳይሆን በሰው አእምሮ የሌለ ማንም ሊያስበው ማይችለውን እግዚአብሔር አምላካችን ሆይ ሕያው የሆነ ለውጥ በህይወታችን አደረክ። ጨለማ ነበርን፣ ደግሞ ድንቅ ብርሃን አደረክልን። ሙታን ነበርን፣ ደግሞ የዘላለም ሕይወት አደረክልን። እግዚአብሔር አምላክ ሆይ እንግዶች መጻተኞች ማይገባን ነበርን፣ አሁን ግን የርስትህ ወራሾች አደረከን። እግዚአብሔር አምላክ ለዘላለም እንባርካለን። በቃ ሁሉ ጊዜ ያሰብን እንደነቃለን። ምህረትህን፣ ጸጋህን፣ ይቅርታህን በእኛ መካከል ያፈሰስከውን መንፈስ የሚገባን አይነት ሰዎች አይደለንም። የምንችል አልነበርንም። እንደዚህ መሸከም የሚገባን አልነበርንም። ምህረት ግን ይሄንን አድርጓል። ቅዱስ አምላካችን ለስም ክብር ይሁንልህ። ጌታችን ሆይ ደግሞ ሕያው በሆነው በቃል ማዕድ ዙሪያ አለን። ሁላችን ሰፍረን ደግሞ በቃል ብርሃን እንድትመጣ እንድታስደንቀን ወደ ቃል ሐሳብ ልባችን እንድታዘነብል ፈቃድህ ወዳለበት እግዚአብሔር ሆይ ዘንበል እንድታደርገን እጅህ በመካከላችን በሙላት እንዲሆን እንጸልያለን። ያለ መከልከል ፈቃድህን ግለጥልን ጌታ መንፈስ ቅዱስ መምህራችን አንተ አስተምረን። ደስታህን በዚህ ጉባኤ መካከል ፈጽመው። የሚሆነው ሁሉ ክብር ለአንተ ይሁንልህ። በክርስቶስ በጌታችን ስም ጸልየናል። አሜን። እግዚአብሔር የተመሰገነ ይሁን።
በጣም እናቀው ተወዳጅ የእግዚአብሔር ቃል ክፍል ነው ይሄ የብዙ ነገር ጅማሬ መጽሐፍ ነው ታውቃላችሁ አንደኛ ሳሙኤል መጽሐፍ የአዲሱ መንግስት ሥርዓት ጅማሬ ነው እና ከዛ ደግሞ እግዚአብሔር እንደልብ የሚለውን በክርስቶስ ኢየሱስ የመሲሁን አመጣጥ ቀድሞ የሚስለውን የዳዊትን ዙፋንና መንግስት የሰራበት መጽሐፍ ነው እና እግዚአብሔር በቤተ መቅደሱ ደግሞ ተሐድሶ ያደረገበት ለውጥና ደግሞ ታላቅ የሆነ የእግዚአብሔር እንቅስቃሴ የእግዚአብሔር የኃይሉ ብርሃን የታየበት መጽሐፍ ነው የእግዚአብሔርን እጅ በሙላት ከሚያሳዩን መጽሐፎች መካከል ነው ይሄ አንደኛ ሳሙኤል መጽሐፍ እንዳነበብነው በጣም ትልቅ ሰፊ ታሪክ ቢሸከምም አንደኛ ሳሙኤል የሚጀምረው ግን ከጠባቡ ነው እና በኋላ በጣም ሰፊ ትልቅ ከተማ ትልቅ ሀገር ትልቅ ህዝብ እና ትልቅ ኪዳን ትልቅ የሆነ ነገር ይዞ የሚቀጥል ነው መጽሐፉ ሲጀምር ግን በጣም ከአንድ ቤተሰብ እና ከአንድ ቤተሰብ ጉዳይ ከዛ እሱን የሚያጠበውና አንዲት ሴት ከሱን የሚያጠበውና ሳሙኤል አንድን ብላቴና ያጠበበ ነው በኋላ ደግሞ እየሰፋ የሚመጣው ብርሃኑን ያመጣልን የሚያሳየን እና አንድ ቤት ውስጥ ያለን ጉዳይ ነው የሚያሳየን አንድ ሰው ነበረ ካርማቴም መሴፍ የመጣ እና ከዛ ታስታውሱ እንደነበረ ልቃና ይባላል ሁለት ሚስቶች ነበሩት እና የአንዲቷ ስም ፍናና ነው የአንዲቷ ስም ሐና ነው ቆንጆ ነው ጥሩ ነው እስካሁን ድረስ ምንም ችግር የለም ለፍናና ልጆች ነበሯት ተጠባቂ ነው ወንዶችም ሴቶችም እግዚአብሔር ይመስገን ወንድም አላት ሴትም አላት ጥሩ ነው ግን ለሐና ልጅ አልነበራትም ያጋጥማል ልትሉ ስትሉ አይ እግዚአብሔር ዘግቶ ነው ይላል እና ራሱ አወራረዱ እንደዚህ ነው ታሪኩን ይዞ የሚመጣው አጋጣሚ አይደለም ወይም ደግሞ የጤና ችግር እክል ገጥሟት ሳይሆን እግዚአብሔር ዘግቷት ነበር ነው የሚለው እና በመጽሐፉ የመጀመሪያ እግዚአብሔር የሚባለው ስም ሲጠቀስ ዘግቶ ከሚለው ጋር ነው እዚህ መጽሐፍ ላይ እግዚአብሔር የሚለውን ስም የምታገኙት ከዘግቶ ጋር ነው መጽሐፍ ቅዱስ ነው የሚለው እና ዘግቶት ነበር የሐናን ማህፀን እግዚአብሔር ሆነ ብሎ ቆሞ ነበር በሷ ጉዳይ ላይ እና ልጅ አልነበራትም ከዚህም የተነሳ ትመረር ታለቅስ ነበር እና ይሄ ሰው ደግሞ በየአመቱ በእግዚአብሔር ፊት ይመጡ ነበር የግድ የማይቀሩበት ስለሆነ በአመት 3 በዓል ያከብሩ ዘንድ ይገባቸዋል መጽሐፍ ቅዱሳዊ ድንጋጌያቸው ነው ለአንድ አይሁዳዊ ወንድ ወይም ደግሞ የቤቱ መሪ በአመት 3 ትንሽ በዓል እንኳን ማክበር ይገባው ነበር ስለዚህ ከሚከበሩት በዓሎች መካከል አንዱ ላይ በአመት አንዴ አይቀርም በየጊዜው ይመጣል በእግዚአብሔር ፊት ሲመጡ የሚደሰቱበት ነው እና በእግዚአብሔር ፊት የሚያሳዩት አንዳች ነገር ይዘው ነው የሚመጡት እና ለእያንዳንዱ ድርሻቸውን ይሰጣል ለወንዶችም ለሴቶችም ልጆቹም ለፍናናም ደግሞ ለሐና ሁለት እጥፍ አድርጎ ይሰጣታል ባዶዋን ስለሆነች ያለ ልጅ ስለሆነች ደግሞ የሚወዳት ስለነበር የማጽናኛ አይነት ስጦታ ይሰጣት ነበር መጽሐፍ እንደሚናገር እና አቅም ያላት ነው መጽሐፍ እንደሚነግረን መቼስ ኋላ ወልዳለች ሳሙኤልን ብቻ ሳይሆን ሌሎችም ልጆች ወልዳለች የመውለድ አቅም ነበራት ግን መውለድ የሚባለው ታሪኳ ላይ የገባ አንድ ሌላ ፕሮግራም አለ እና አቁሟት ነው ይዟት ነው እና ሌሎች ነገሮች እንዳይሆኑ ሰው የሆነውን እንዳትሆን ተይዛ ነው ሰው ቤት ያለ ድል እሷ ቤት በየጊዜው እንዳይመጣ ሰው የቻለውን እንዳትችል ተይዛ ነው ይዟት ዘግቶ ነበር ነው የሚለው መጽሐፍ ቅዱስ እንዴትም ሌላ ልፈታው የሚችለው አይደለም ይዞ ቆሞ ነበር እና በየጊዜው ትመጣለች በእግዚአብሔር ፊት ትጮሃለች በጣም የሚደንቃችሁ ነገር ወደ እግዚአብሔር ቤት በመጣች ጊዜ ታበሳጫት ነበር ይላል ያቺኛው አብሯት ያለች ወጣውንቷ በየአመቱ ሲመጡ እሷ ምናልባት ሊጨምራ ይሆናል የምትመጣው እና የምታበሳጭበትም አዲስ ጥበብ ጨምራ ነው የምትመጣው ወደ እግዚአብሔር ቤት በመጡ ጊዜ ሁሌ ታበሳጫት ነበር ሁሌ ግን ሐና ከእግዚአብሔር ቤት አትጠፋም ነበር እና እግዚአብሔር ፊት የመምጫ ጉዳይዋ አምና የተደረገላት እና ደግሞ ለዘንድሮ ቀብድ የተሰጣት አይዞሽ የተባለችው ጉዳይ ሳይሆን ከነ ጥያቄ በማትቀርበት ቤት አላት እና በየአመቱ ሐዘን አለ መንገድ ላይ የሚያጋጥማት ሌላ የሚጨመርላት ብስጭት አለ ምታቃጥላት ምና ምትሰጣት ብዙ ኢሹ አለ ከነሱ ግን አትቀርም እና ያለቀሰች ነው ምግብ ላትበላ ትችላለች እንዳያችሁት ባሏ እንዳላት ለምን ነው ልብሽ የሚመረረው ለምን ታዝኛለሽ ምግብ ስለምናት በይም ይላታል ሰው የሚደሰትበትን ሚዝናናበትን በዓል እሷ አዝና ተሰብራ ይሆናል የምታከብረው ግን አትቀርም እና ቤቱ ብዙ እንትን ምንድነው አደረገልኝ ብቻ የሚባልበት ሳይሆን ደግሞ ብርቱ የሆነ ከመደራረግ ነገር ማለት ከመስጠት ከመቀበል ያለፈ ብርቱ ፍቅር ያለበት ነውና ብዙዎቹ መጽሐፍ ቅዱሳቸውን በደም ስታጠኑ አምላካቸውን ከእጁ ስጦታ ጋር አልነበረም ብዙዎቹ ወደዱት ኦፍ ኮርስ ይሰጣል ያደርግላቸዋል ከእጁ ስጦታ ባሻገር ከሰጪው ጋር የግል የሆነ ግንኙነት ነበራቸው ቢደረግ ጥሩ ነው ለምስጋና ኃይል ይሆንላቸዋል ባይደረግ ግን ሰጪው ራሱ ማን እንደሆነ ስለሚገባቸው ከሚያደርጉት የየለት ልምድ ራሳቸውን አይጎሉም ነበርና አያችሁ ስጦታ ከፍም ዝቅም የሚልብን ሰጪውን ስናቀው ነውና የሰጪው ማንነትና ህብረት ከኛ ጋር በገባን ቁጥር ለስጦታ ያለን ልብ በጣም እንደዛው ነው የሚሆነው
እና ናፋቂዎች ብቻ አንሆንም ማለት ነው። ብልጭልጩ እስኪፈታ ምን ጓጓ የስጦታ መጠቅለያው ተፈቱ ምን አለ ብለን ሰፍ ከሚል እንተርፋለን። ሰጪው ማመሆኑ ሲገባን አይኖች በስጦታ አይንከራተቱም፣ ዋናውን በመውደድ ይባረካሉ። ክብር ለአምላካችን ለእግዚአብሔር። እንደዛ ነው። ልጅ የለም በየአመቱ ልጅ አይሰጣትም፣ በየአመቱ አትቀርም፣ በሴሎ አይቀርም። መልስ ኖረም አልኖረም ተሰጠም አልተሰጠም ሴሎ የሚቀርበት ቦታ አይደለም። እግዚአብሔር መገኘቱ እኮ በቂ እኮ ነው። ሃሌሉያ። አቃለው ምናልባት ለአሁናዊ ጥያቄያችን መልስ ላይሆን ይችላል። አሁን ማውራው ነገር ጥለነው ለመጣ ነው በጣም ያስጨነቀን ባለ ጉዳይ ላይ ኢሚዲየት አንሰር ላይሆን ይችል ይሆናል። ግን የዘላለም መልስ ነው ልነግራችሁ የምችለው። ከመንዘረዝራቸው ጥያቄዎችም ካገኘናቸው መልሶች ሰጪው ብርቱ ነው። እኛ ዘንድ ብርቱ ነው። እግዚአብሔር ቃል እንደሚናገር ሐናም በእግዚአብሔር ፊት መጣች ይላል እና ያልተደገመ ታሪኳን ለመጨረሻ ጊዜ ለመቋጨት ኔክስት ሌላ አመት የመራራ የድካም የሐዘን እንዳታመጣ በእግዚአብሔር ፊት መጣች። እሱን ጮህን እንድንወጣ ነው። በቃ ጨርሻለሁ። አብረን እግዚአብሔር እንድንለምነው የአዳራሽ ጮህት ብቻ ሳይሆን ወደ ቤታችን ገብቶ የህይወት ስርዓታችንን እንደገና እንዲቃኝ እንዲያስተካክል እግዚአብሔር እንደገና እንዲያርመው እንደገና ማለት ነው። እና መጽሐፍ ሲናገር ሐናም ጮህች፣ በእግዚአብሔር ፊት ጽኑ ለቅሶ አለቀሰች። የዛሬው ግን አስተካከለችው ጮህቷን እና የለመነችው ልመና ታስታውሳላችሁ። ባሪያን ብትሰማ ብታስበኝ ብትራራልኝ በፊት ሞገስ ባገኝ ጮህቴ በፊት ቢሰማ ብትወድ ዛሬ የመጣሁት ነው። ቢያስባችሁ ምን ቢሰማ ቢለም የለመናችሁትን ቢመልስ ምን ከዛ ምን ልትሉት እና ረጅም ጉዳይ ይዛን የመጣችሁ በጣም ብዙ ከባድ ኬዝ ይዛለች። ባሪያን ብትሰማ ብታስበኝ በፊት ሞገስ ባገኝ እሺ ምን ከዛስ አይ አርሜዋለሁ ምን ለራስህ ስጠኝ፣ ለራስህ ጉዳይ፣ ለቤትህ ጉዳይ። እስከዛሬ ብርቱ ልመናዬ እኔ ነበር። ለኔ ጎረቤት እያየው ሰው እያየው አጠገብ ያለችዋን እያየው እኔስ ነበር። አሁን አስተካክየዋለሁ። ለራስህ ክርስትና አምጣ ብቻ የሚባልበት ህይወት አይደለም። ለእግዚአብሔር የሚባል ክፍል አለው። ራሱ ለእግዚአብሔር ተጠርተን የወጣንበት ዓለም ለእግዚአብሔር የሚባል አለው። አስበኝ፣ ጮህቴን ስማ፣ በፊት ሞገስ ላግኝ እና እባክህ ስማኝ። ምን ለካ የኔ ቤት ብቻ አይደለም ሳቅ የጠፋበት፣ ለካ የኔ ቤት ብቻ አይደለም ጭር ያለው፣ ለካ የኔ ቤት ብቻ አይደለም ጨለማ የሚመስለው ሚያበራ ያጣው ቤት አለ። ለካ ያንተ ለካ መጋረጃውን የሚከፍት እሳቱን የሚለኩስ ስምህን የሚጠራል ለጌታ እግዚአብሔር ይሄን ጸጋ ያብዛልን። በጣም ከመብላት እንትረፍ፣ ከመልበስ እንትረፍ፣ ለኛ ከመኖር እንትረፍ። ለእግዚአብሔር የሚባል ብርቱ ረሃብ በመካከላችን እንደገና ይፍሰስ። ለእግዚአብሔር ለአንተ ምን አይነት የታደሉ ናቸው ምኞታቸው ላይ ቆመው ለአንተ ምን አይነት የታደሉ ናቸው ጥያቄያቸውን ወደ ኋላ አድርገው። ምን ማለት እንደሆነ ታውቃላችሁ? ልክ ነው ልጅ የለኝም ግን የኔ ይደርሳል። ልክ ነው እኔ ቤት ጥያቄ አለ የኔ ይደርሳል። የራስህን መልስ። በኔ ቤት በኩል የሚሄድ ፕሮግራም ካለ ዌልካም። በኔ እድሜ በኩል፣ በኔ ዕውቀት በኩል፣ በኔ ጉብዝና በኩል፣ በኔ ትዳር በኩል፣ እኔ አለኝ በምለው በኩል አለ ፕሮግራም። የምትፈልገው ነገር አለ ዌልካም። ትስተናገዳለህ በደስታ። ድሌ ከቤቴ ይለፍ። አሜን አትሉም? ስኬት መልሱ ከናንተ ቤት ይለፍ። ጓዳው ስቀን ተጫውተን በልተን ጠግበን ቀይ ነጭ ምናምን ብለን አማርጠን እንደዚህ አይነት ድል ጥሩ ነው ይብዛልን። ይሄ ግን የመጨረሻ የአማኝ ግብ አይደለም። አማኝ ኖረ የሚባለው ለእግዚአብሔር ሲቆጠርለት፣ ለእግዚአብሔር በሚቆጠር ድል እግዚአብሔር ይባርካችሁ። አዎ ላንተ የለህም የኔንቶ ችግር የለም። በቃ እኔ ከፍናና ጋር መወዳደሩን ትቼዋለሁ። ከሷ ጋር ትከሻ መለካካቱን ትቼዋለሁ። ሰፈር ውስጥ ያልወለደች የሚለው ስም ችግር የለም ይቀጥል። የቤትህን ደስታ ግን በኔ በኩል ፈጽመው። የቤትህን ጥያቄ በኔ በኩል መልሰው። ወንድ ብቻ ሰተኝ እንዳትመለስ፣ ሴት ብቻ ሰተኝ እንዳትመለስ። ለቤትህ የሚሆን፣ ለራስህ የሚሆን፣ ለስምህ የሚሆን የሚወደውን እጁን ቢዘረጋኛ ተራ
ለካ ቆሞ እየጠበቀ ነው ጌታዬ አለ እያለ ነው። ለካ ለኔ የሚመኝ የለም፣ ለኔ የሚጸልይ የለም። ሁሉም ለቤቱ ናፋቂ በየአመቱ ለማኝ ምን የሆነ ነገር ጠያቂ ብቻ ነው። አገኛ ሰማይ አንድ ሴት ምኞቷ ላይ የቆመች ራሷ ላይ ሰይፍ ያነሳች ለቤትህ የሚሆን የለህም ማለችው። ብታስበኝ አንድ ላንተ ይሁን በቃ ሰታሞተች ልባል ማይኔ ጭካኔ ነው። እኔ ቤተሰቦች እኔ በጣም እንደሚከብድ አውቃለሁ። የወለዳችሁ በደም እንደምታውቁት ይሄን ጉዳይ ሳይወልዱ ከርሞ አንድ ቢመጣም ላንተ ማለት ዝም ብሎ ይሄ በወኔ እዚህ ቤት በመጮህ የሚመጣ አይደለም፣ አብዝቶ በመጸለይ ነው እኮ የሚለው ምዕራፍ አሁን ከስናንም ቁጥር 12 ታስታውሱ የለ ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ዝም ብሎ ስሜታዊ ሆነ አይደለም ያመጣችው ቸክ ሚል ጸሎት ዝም ብሎ ተነቃቅታ የሆነ ነገር ሰምታ የሆነ ቃል ገብቷት ምናምን ላንተም በቃ ምናምን ያለችው እንደሱ እኮ አለ። ለኔም ላንተም እኮ አይደለም ጥያቄው። አቤት ጥያቄው ላንተ ነው፣ ሲመልስ ነው ለኔም ላንቺም ያላት። አሹ ምን ነው የሚለው መጽሐፍ ቅዱስ አምጥታ ለእግዚአብሔር ሰጠችው፣ ኤሊም ባረካት፣ ወንዶችም ሴቶችም ወለደች እኮ ነው። ስግብግብ አይደለም አምላካችሁ። አቤት መስጠት ይችላል፣ ሰስቶ አይደለም። ግን በሱ ታሪክ መሃል የሚገባ አንድ መልስ እንዲመጣ አንተ ራስህ ተጫነው የኔን ጥያቄ አለችው። ቶ በቃ የኔን ቶ የኔን ቤት ትቿን ይበልጣላ፣ ቤትህ ይበልጣል፣ ቅደመኝ። አቤት እንዴት ያለ ልብ ነው! ቅደመኝ የኔን ቶ የኔን ብትሰጠኝ ግማሽ ላንተ ይኖራል ግማሽ ለኔ አላለችው። ታስተውሳላችሁ? እድሜውን ሁሉ ለእግዚአብሔር የተሰጠ እድሜው ሁሉ እኔ የሚያጓጓኝ ጊዜ የለም። አንዴ እንኳን ማሚ ይበለኝም አለ ጡት ይጣል ሰጠዋል። ታስተውሱ ከነበር ሳሙኤል ጡት በጣለ ጊዜ ደረባለት አምጥታ ለኤሊ ሰጣችሁ እዛ ትርምስምስ ቤት ውስጥ። የኔ አይደለም በኔ በኩል ሰጥቶ ነው ለራሱ። ያኔ እንደዛ ነው ያልኩት። እግዚአብሔር በሐና መካንነት በኩል ለራሱ ወለደ። ለራሱ ለጌታ የሚባል እዛ ቤት ውስጥ ተገኘ አንድ። አቤት ሴሎ ውስጥ ይሄ ማንስ ባ ይሄ እግዚአብሔር አይኑን ከዚህ ብላቴና ጋር አብሮ ታስታውሱ ከነበር ምዕራፍ 3 ላይ ጦርነት ከፍልስጤማውያን ጋር አይደለ ገጠሙት ነው አይደል መጽሐፍ ቢለው እና በጦርነት ሲሸነፉ የረሱትን ታቦት ቆይ ለምን አናመጣውም ብለው አምጥተው በታቦቱ ፊት ምናምን አሉ። ግን እግዚአብሔር አሳልፎ ሰጣቸው ነው እኮ የሚለው። እነሱ ሞቱ፣ ታቦቱም ተማረከ ይላል። ያለ እነሱ ዝም ያለ ታቦት ብቻውን ግን ዳጎንን መጣል ጀመረ። አቤት ሚሰራ ነው ማለት ነው። እና ሄደ ታቦት ሳሙኤል ስሙኝማ ሳሙኤል በእድሜው ዘመን እስከ መጨረሻው ድረስ ያለ ታቦት እንዳገለገለ ታውቃላችሁ። ታቦቱ የተመለሰው በዳዊት ዘመን ያለ ታቦት ያገልግል እንጂ ያለ እግዚአብሔር አላገለገለም። ለምን ካላችሁ የእግዚአብሔር ንጹህ ፈቃድ ያለው ቦታ ነው። ሳሙኤል ነፃ ፈቃድ ያለው እግዚአብሔር በሳሙኤል ውስጥ የመስራት ታስታውሱ ከነበር እግዚአብሔርም በእግዚአብሔር ቃልና በራእይ ለሳሙኤል በየቀኑ ይገለጥ ነበር። ብርቅ የሆነ ድምጹን ጎትቶ አመጣው። እንዴት አትሉኝም? ለጌታ በሚል ጥያቄ ውስጥ ትውልድ የሚያልፍ ነገር አለ። ይኸውላችሁ በእውነት እኮ ነው የምላችሁ። ለእንጀራ ይለመናል አምላካችሁ፣ ለሁሉም ባለጠጋ ነው ይሰጣል እኮ ነው የሚለው መጽሐፍ ቅዱስ። ችግር የለም ግን እልፍ የሚል ጥያቄ አለ። አሜን ይስጠን፣ ሰክሰስፉል ያድርገን በስራችን፣ በትምህርታችን፣ በትዳራችን፣ በጤናችን። በእውነት ነው ይመኛል። ለምን ከነ ድካም ከነ ጉድለት ይሆናል። ግን እልፍ የሚል ጥያቄ አለ። እልፍ አንድ ድል ቢሰጣል አሜን። ለምኞቱ የሚሰዋ አንድ ለምኞቱ የሚሰጥ ለጌታ የሚባል ፈልጎ ከሆነ እኛ ሰፈር መምጣት እኛ እድሜ ላይ እኛ የኛ የተባለ ጉዳይ አንዴ ልለፍ እያለ ከሆነ የሚከፈት በር አሜን መብትህ ነው። እንደዛ የምትሉት ሰው የለም። መብትህ ነው። ና ቤቱ ሳይስተካከልም ና የምትሉት የለም። ተዘጋጅታችሁ ጥሩ ምናምን አድርጋችሁ ሳይሆን ዝብርቅርቅ እንዳለም እንዲመጣ የሚፈቀድለት ቁልፍ እንዲይዝ የሚፈቀድለት ባለቤት ነህ። ኤኒ ታይም መተህ መጠየቅ ትችላለህ። ለጌታ እኔ
ቤተሰቦች ብዙ ነገር ይለመዳል፣ ብዙ ነገር ይሰለቻል፣ ብዙ ነገር በጣም ብዙ ነገር ሁሉ ጊዜ እየታደሰ መሄድና ደስ የሚያሰኝ ለነፍስም ረፍት የሚሆን ለጌታ የሚባል ነገር ነው። ለጌታ እግዚአብሔር እንደገና አይናችንን ይክፈት። አቃለው ዘመኑ በጣም አስቸጋሪ ነው። ሁላችን በየቀኑ የምንፈተንበት ጉዳይ ነው። ግለኝነት የበዛው ዘመን አይደል? ተሯሩጦ መብለጥ ማሸነፍ ከማገዝ ከመስጠት ከመረዳዳት ባለፈ ራስን አድን የሚል መርህ ነው ዓለማችን እየተከተለች ያለችው። መጀመሪያ ዳን ራስህ፣ መጀመሪያ ውጣ ምናምን ነው። በቃ መጀመሪያ ጥገብ፣ መጀመሪያ ኑር፣ መጀመሪያ አለፍ፣ መጀመሪያ ይሳካል። የአማኝ ግን ስርዓቱ እሱ አይደለም። መጀመሪያ እሱ በኩሩን ሲወስድ ደስ አይል ሲቆጠር እናንተ ባይኖራችሁ ለእግዚአብሔር ሲቆጠር እልፍ ነው። አቤት ቀጥሎ ለእናንተ ባይቆጠር ለእግዚአብሔር የተባለው እልፍ ነው። እንደ ብዙ ነው የሚቆጠር። እኔ ቤተሰቦች እግዚአብሔር እንደገና ወደ ጓዳ ያስገባል። እንደገና የጸሎት እንትናችን ሪኩዌስቶቻችን እንደገና መስተካከል አለባቸው። ጥሩ ነው እንጠይቃለን፣ በእግዚአብሔር ፊት ጥያቄያችንን እናቀርባለን። ግን የሚበረታ ደግሞ ሌላ አለ። አሁን የተበላሸ ነገር አታዩም? አቤት ተሐድሶ አያስፈልገንም? የእግዚአብሔር እጅ እንደገና ሲገለጥ መልኩ ስሙ ሲታደስ በፍጥረት መሃል የእግዚአብሔር ዝና እንደገና ሲወጣ አተናፍቁ? ክርስትና እኮ እንደሱ ሲሆን ነው ወጉ እንደሱ ነው። ታስታውስ ከነበር ደቀ መዛሙርቱ ለእስራኤል መንግስት ሲሉ ሲከርሙ እሱን ለእናንተ ማወቅ አልተሰጣችሁም በገዛ ስልጣኑ የወሰነውን። አሁን እናንተ የሚመለከታችሁ መንፈስ ቅዱስ በእናንተ ላይ ይወርዳል፣ ከዛ በእስራኤል ባንኑ በኢየሩሳሌም ከዛ በሰማሪያ በይሁዳ እስከ ምድር ዳርቻ ድረስ ምስክር በቃ እሱን የእናንተ ኃላፊነት አላቸው። ወረደባቸው። ሲወርድባቸው የኔ የሚሉትን ጠውና ለእግዚአብሔር እና ሰማሪያ ይገባሉ ለወንጌል የሆነ ነገር ውስጥ እስር ቤት በፊት ራሴ ልዳን ጴጥሮስ እንኳን አላቀውም ብሎ የተረፈው ታውቃላችሁ ለራሱ ራርቶ ነው አይደል? አብረውት እንዳይገርፉት እኮ ነው ከኢየሱስ ጋር እኔና አላቀው ማን ነው ደግሞ አላየሁትም ከዚህ ቀደም አብሮ በልቶ እኮ ነው ኢየሱስ እያየው ነው እኮ ዶሮ ሲጮህ ተያዩ አይን ላይ አይደል የሚለው። ተሸማቀቀ ጴጥሮስ። ያየው ግን እድል እንዳለው እየነገረው ነው ኢየሱስ። ከያኔ የነገረው መሬት ላይ ሰይጣን ሊያበጥራችሁ ነው የለመነው። እኔ ግን ስለናንተ ማለድኩ እንዳለ ራሱን ሊያድን የዋሸው ጴጥሮስ ኋላ በመንፈስ ቅዱስ አማካኝነት ራሱን ነው የሰጠው። ቁርጥ ወቁ አላቸው እንትኖችን ጻፍቶችና የሸንጎ አባል ተሰብስበው ሁለተኛው ነው ሲሉ እዚሁ ቁርጥ ወቁ የሰማነውን ያየነውን ከመናገር ዝም አንልም። መዳን በሌላ በማንም ፊት ለፊት መቼ ካላችሁ መነካት ባለበት ህይወት ውስጥ ለጌታ ይኖራል። ሰው ከራሱ ስስት ይድናል። አሜን። ከራሱ ይዳነ ነው። አሜን። እና የኔ ቤተሰቦች እንደገና ወደ ጓዳ የሚያስገባ ረሃብ በቃ እንደገና ለእግዚአብሔር ልጆቻችን እንዲለምዱ ቤተሰብ አብሮን ያለ እንዲለምድ ሁሉም የኛ አይደለም። በቃ ለጌታ ያስፈልገዋል። አባቶች እንደዚህ የተባረኩ ነበሩ። በመጽሐፍ ቅዱስ ያየናቸው እንደዛ ናቸው። ያደግንበትም እንትን እንደዛ ነው። ቤተክርስቲያን ያሳደጋችን በዛ ሁሉም ምናምን አይደለም። ራሱ አይደለም ለእግዚአብሔር አንድ የምትፈልገው ስምህን ለማደስ የምትፈልገው ቦታ ካለ እኔ ላዘጋጅ የሚል ትውልድ ነው የሚያስፈልገው። እኔ ምንድነው የፈለከው? ቀን የፈለከው እድሜ ጎበዝ ወጣት ከፈለክ ይሄው፣ ጥሩ ፋይናንስ ያለው የተሳካለ ከፈለክ ይሄው አለው። ለምን ሌላ ቦታ ትሄዳለህ? ምን አይነት ኮንቪክሽን! የሆነ የሚያገለግል የሚዘምር የሚሰብክል ሰው አለው የሚጨክር ማለት ለሆነ ጉዳይ ከፈለ አለው። እኔን እንደፈለክ አድርገህ ተጠቀም እነሆኝ። ታስታውሱ ከነበር የእግዚአብሔርም ድምጽ በሴሎ መጣ ይልና ሳሙኤል ብሎ ተጣራ አይደል? አቤት ብሎ ኤሊ ጋር ሄደ። ጠራኝ ሲለው እኔ አልጠራውም ግባ እናተኛ ደግሞ ተኛ። አልሰለቸም እግዚአብሔር። ቆይ ድምጽ እስኪ ለይ ድረስ ብሎ አልተውም። አንድ ነው በቤት ውስጥ የተገኘ አንድ ሰሚ ነው። እና ደግሞ ሳሙኤል አለው። አሁንም ተነስቶ ኤሊ ይሄም ደግሞ አይደንቃችሁም? ሰምቶ አይ እንደ ቅድሙ መስሎኝ አይልም። ለሰማው ድምጽ ምላሽ ይሰጣል። ሮጦ ሄዶ ኤሊ ጋር አቤት ጠራኸኝ አለው። እኔ አልጠራውም ግባ እናተኛ ደግሞ ተኛ። አይ ብሎ ተስፋ አልቆረጠም እግዚአብሔር። ደግሞ ጠራው። ሳሙኤል ሲሄድ ጠረጠረ። መጠርጠሩ ይደንቀኛል። ኤሊ መጥቶ ይሆን እንደ እግዚአብሔር አለ አገኘ እንደ እግዚአብሔር ሰው ቢጠራ ግን አቤት በሎሽ አለው። እሰማሃለሁ በሎሽ እነሆኝ ሂራያ አለው። አቤት ከሚለው ያልፋል። እነሆኝ
አቤት ከስም ጥሪ ምላሽ አይደለም። እነሆኝ ሙሉ መሰጠት ያለበት እነሆኝ ይሄው እንደማለት ነው። ሲጠራ አቤት በሎሽ እነሆኝ በለው እሺ ብሎ ሲተኛ አሁንም መጣ እግዚአብሔር ሳሙኤል ባሪያ ይሰማል እነሆኝ ተናገር አለ። ዝርግፍ ሰማይ ዝርግፍ ከኔ ይልቅ ልጆችን ወደድክ አይደል ይለዋል። ቢገኝ አልገባውም እኮ ገና እኔ ሌላ አግኝቻለሁ እንደ ልቤም እንደ ራሴም የታመነ ካህን። ከዛ ይላል ሳሙኤልን በጧት ተነስቶ የእግዚአብሔርን ቤት መጋረጃ አንድ ነው የተገኘው። እሳቱን ይለኩስ ነበር። እኔ ያለውማ እሳቱ አይጠፋም ይላል። ወግ የሚያስተካክል ወግ የሚያስመልስ ስርዓት የሚያስመልስ እንደዚህ ያለ መልስ እግዚአብሔር በቤታችሁ ያምጣ። ምን ያረጋል? ወንድ ሴት ማከታተል ምን ያረጋል? ነበሯት ከማለት አለነቀ። በቃ ታሪኩ ተዘጋ። ፍናና ወንድና ሴት ነበረ የለም ታሪኩ እዛ ጋር ተዘጋ። የእግዚአብሔር የሆነው ግን ታሪኩን ይዞ ቀጠለ። ጨክኑ እንደሆነ ወይ መምጣቱ ወይ መሄዳችን አይቀርም። እንደሆነ ነው ቁርጡን ነው ማወቅ ያለብን። ብዙ ቋሚዎች አይደለንም፣ እዚህ ነዋሪዎች አይደለንም። በጣም ፈጣን ልውውጥ የሚያጠቃት ዓለም ውስጥ ነው ያለነው እና እድል ሰጥቶናል። እስትንፋስ አለን፣ አትሊስት አሁን አለን። በኋላ ላይ እርግጠኛ አይደለንም፣ አሁን አለን። ጨከን ብለን ምኞታችን ላይ ቆም ብለን ላንተ